ሰላም ቤተሰቦቼ እንዴት ናችሁልኝ? ናቲ አውቶሞቲቭ ነኝ። ዛሬ ደግሞ በሌላ ቪዲዮ መጥቼላችኋለሁ። ስለ ዲዛይር አነዳድ እንዴት መንዳት እንዳለብን ብዙ ጥያቄዎች ቀርበውልኛል። ብዙ ሰዎች ስለ አውቶማቲክና ማኑዋል እንዴት ነው መንዳት ያለብን የሚሉ የተለያዩ ባለሙያዎችን እየጠየቁ ግራ የመጋባት ነገሮች ስለተፈጠሩ ስለዚህ ጉዳይ ላወራላችሁ ነው ዛሬ የመጣሁት። ይህን ቪዲዮ ደግሞ ለብዙ ሰው ለቤተሰባችሁ ዲዛይር ላለውም ለሌለውም ነገ ለሚገዛውም ሁሉ ሰብስክራይብ እያረጋችሁ አድርሱለት። እንደዚሁም ቶሎ ቪዲዮ እንዲደርሳችሁ የደውሏን ምልክት በመንካት ቤተሰብ መሆን ትችላላችሁ። ቤተሰቦቼ ምንድነው ልነግራችሁ የመጣው ዛሬ ዲዛይር ያላችሁ ወይ ስዊፍት ያላችሁ ሰዎች ስትነዱ የተለያዩ ነገሮች ቲክቶክ ፔጃችን ላይ ሰርቻለሁ። ከዚህ በፊት በማኑዋል እንዴት መንዳት እንዳለባችሁ፣ በአውቶማቲክ እንዴት መንዳት እንዳለባችሁ ብዙ ቪዲዮ ሰርተናል። ነገር ግን የተለያዩ ሀሳቦች እየመጡ ማኑዋል ስንነዳ እንደዚህ አንዱ አውቶማቲክ ይላል፣ የተለያዩ ነገሮች እየተፈጠሩ ነው ያሉት። ግን ምንድነው እኔ አሁን ልነግራችሁ የመጣሁት በየት መንገድ ሊየው መንገዱን ነው ማሳያችሁ። እንዴት አነዳዱን እነግራችኋለሁ። ሲስተሙን ግዴታ አድርጎ አይደላችሁ። ነገር ግን ያን ያልኳችሁ ነገር አይታችሁ መኪናችሁ ላይ የሚያመጣው ለውጥ ይዩት። ባንድ ያነዳድ ታዩታላችሁ። የመኪናውን ጉልበት ማወቅ ትችላላችሁ። የፊውል ኮንሰምፕሽኑን ማወቅ ትችላላችሁ። ስለዚህ ያንን ስታቁ የራሳችሁን ውሳኔ ተወስናላችሁ ማለት ነው። ቤተሰቦች ምንድነው በአውቶማቲክ ስነዳ መኪናው ጊርቦክሱ ሲስተሙ በመጀመሪያ ደረጃ ኖርማል ጊርቦክስ ሲስተም ነው። እንደ በፊት ማኑዋል እንደሚታወቁት መኪኖች ማኑዋል ሲስተም ነው። ነገር ግን ወደ አውቶማቲክ እንዲቀየር ያደረገው አክቹዌተር አለ ወይም ኤጂኤስ ሲስተም የሚባል ሲስተም ስለተገጠመለት በኤሌክትሪካል ሲስተም በኮምፒውተር ምክንያት ነው ወደ አውቶማቲክ የሚቀየረው ማለት ነው። ስለዚህ በምትነዱበት ሰዓት አውቶማቲክ የምትነዱት ብዙ ጊዜ ኖርማል አጫጭር መንገዶች ላይ ስትነዱ አውቶማቲክ መጠቀም አለባችሁ። አውቶማቲክስ በምትጠቀሙበት ሰዓት፣ በሚቆሙበት ሰዓት፣ ክራውድድ በሚሆንበት ሰዓት፣ ትራፊክ ላይት ምናምን በሚይዛችሁ ሰዓት፣ በተለያየ አጋጣሚ ረጅም ደቂቃ የምትቆሙ ከሆነ ማርሻችሁን ኒውትራል ማድረግ እንዳትረሱ። ኒውትራል ታረጋላችሁ። ኒውትራል አድርጋችሁ እጅ ፍሬን ይዛችሁ ትቆማላችሁ ማለት ነው። በዛ ሰዓት መኪናው የመጨነቅ ኤጂሱን የመጉዳት ነገሮች አይኖርም። የፍሪክሽን ሻራም የመጉዳት ነገር አይኖረውም ማለት ነው። ስትነሱ ደግሞ ማርሻችሁ ፍሬን ይዛችሁ ማርሻ አስገብታችሁ መንዳት መጠቀም ትችላላችሁ ማለት ነው። ነገር ግን አሁን ዳገት በሚያጋጥማችሁ ሰዓት የተለያየ ቁልቁለት በጣም ረጃጅም ቁልቁለት በምትወርዱበት ሰዓት በምን መንገድ ነው የምንነዳው ለሚለው ጥያቄ ደግሞ ዳገት በምትወጡበት ሰዓት ከአውቶማቲክ የበለጠ በማኑዋል ብትጠቀሙ በጣም ምርጥ ነገር ነው። ይህን እንድታዩት የምፈልገው ነገር ነው። በጣም ብዙ ሰው ጥያቄ ስለሆነ ነው። ለምሳሌ የሆነ ዳገት ልትጀምሩ ተንደርድራችሁ በአውቶማቲክ በደንብ ሊወጣላችሁ ይችላል። ነገር ግን ያ አይደለም። ለምሳሌ ቆማችሁ ተነስታችሁ ለመሄድ ስትፈልጉ ማኑዋል ታረጋላችሁ። መኪናው ማኑዋል ለማድረግ ቀስ ብላችሁ ከአውቶማቲክ ወደ ማኑዋል ገፋ ነው የምታረጉት። ብዙ መጫን አይጠበቅባችሁ። ይህን ገፋ በምታረጉበት ሰዓት ራሱ ይገባል። በጣም ይሄ ግፊት አይፈልግም። ማርሹ ግፊት አይፈልግም። ነካ ማድረግ ነው። ልክ ወደ ማኑዋል ከገባ በኋላ እናንተ ነዳጅ መርገጥ መቻል አለባችሁ። ነዳጅ በምትሰጡበት ሰዓት ፊት ለፊት ያለችውን አርፒኤም በ2 3 4 ያለ የሚቆጥረውን አርፒኤም ማየት መቻል አለባችሁ። ሀሳባችሁ መኪናው ላይ በደንብ መሆን አለበት። ስለዚህ አርፒኤሙ ልክ 2.5 ሲደርስ ከ2 አልፎ 2.5 ሲደርስ ወይ 2500 ማለት ነው ሲደርስ ነዳጁን ትለቁና ማርሽ መቀየር አለባችሁ። ማርሹን ፕላስ ወደሚለው ምልክት ወደ ታች መጫን። ወደ ታች ተጨናችሁ ማርሽ ይቀይርላችኋል። አንደኛ ከነበራችሁ ወደ 2 ከነበራችሁ ወደ 3 ይቀይራል። ወዲያው እንደቀየራችሁ ነዳጁን ሰጥታችሁት መኪናው ጉልበት ይጨምራል ማለት ነው። ጉልበት ጨምሮ ይሄዳል። ዳገት ላይ ስትወጡ መንገድ ካልተዘጋጋ በስተቀር ከሁለተኛ ማርሽ ተነሳችሁ ስትሄዱ በሶስተኛ ማርሽ ሊወጣላችሁ ይችላል ማለት ነው። ስለዚህ አነዳዳችሁን እዚህ ላይ በጣም መጠንቀቅ አለባችሁ። ማርሹን ግን የምትቀይሩት አርፒኤሙ 2.5 ሲደርስ ወይ ከ2.5 ማለፍ ሲጀምር ነው። ከዛ በታች ከሆነ ሊዘገይና ማርሹ ትክክለኛ ቦታው ላያገኝ ስለሚችል ላይቀበልላችሁ ይችላል ማለት ነው። ሳይቀበል ደግሞ ብሊንክ እያደረገ ያሳያችኋል ማለት ነው። ስለዚህ ልክ አርፒኤሙ ከፍ ሲል ከ2.5 ወይም ሲያልፍ ወዲያው 3 ሳይደርስ ትንሽ እንዳለፈ ወደ ማርሽ መቀየር ትሄዳላችሁ ማለት ነው። በዛ መንገድ ዳገትም ሞክሩት። በጣም የመኪናው ጉልበት መኪናው ጉልበት አለው ማለት ፊውል ኮንሰምፕሽን ይቀንስላችኋል ማለት ነው። በዛ መንገድ ቼክ አድርጉት። አውቶማቲክ ስትነዱ ዳገት ስትወጡ ምንድነው በጣም ነዳጅ ስለምትሰጡት ነዳጁን ኮንትሮል ስለማያደርግ ኤጂኤስ ሲስተሙ አክቹዌተር ሲስተሙ አርፒኤሙ በጣም ከፊልና ማርሽ ሳይቀይር በሁለተኛ ማርሽ ወይ በአንደኛ ማርሽ እየጮኸ ዳገቱን ይወጣል። ያኔ ሸራም ይጨነቃል፣ ሞተር ይጨነቃል፣ አክቹዌተራችሁም ኤጂኤሳችሁም ይጨነቃል። ስለዚህ መኪናውን ትጎዱታላችሁ ማለት ነው። መጠቀም ያለባችሁ ዳገት ላይ ማኑዋል ነው ማለት ነው። ይህን ሲስተም እራሳችሁ ነርታችሁ አሁን ባልኳችሁ ልዩነቱን እዩት። ንዱና ልዩነቱን ማየት ትችላላችሁ። ሌላው ነገር ደግሞ ቁልቁለት ስትወርዱ ነው። ኃይለኛ ቁልቁለት ስትወርዱ
ከዚህ በፊት በኒውትራል መውረድ አለባችሁ ብዬ ቲክቶክ ፔጅ ላይ ሰርቼ ነበረ። ናቲ አውቶሞቲቭ የሚለው ቲክቶክ ፔጅ ላይ በጣም ብዙ ሰዎች ገደል ልትከተን ነው ወይ ፍሬን በተያዘ ቁጥር እግር ይሞቃል የሚል በጣም ብዙ ጥያቄዎች ቀርበው ለሱ መልስ ሰጥተን ነበረ። አሁንም እዚህ ላይ ልንገራችሁ በኒውትራል መውረድ ካለባችሁ ኒውትራል መውረድ ያለበት ምንድነው የተናገርኩት እኔ ድራይቪንግ ላይ የመንዳት እንትኑ በጣም ኤክስፒሪያንስ ያለው ሰው ልምዱ ያለው ሀሳቡ ማይሰረቅ ሰው መሆን አለበት። በኒውትራል ስትሆኑ መኪናው ላይ የሚፈጠር ምንም አይነት ችግር የለም። ነገር ግን እናንተ ላይ ሊገጥማችሁ የሚችለው ነገር ቢኖር ምንድነው ኒውትራል መሆኑን ረስታችሁ ሀሳብ ላይ ሌላ ሆናችሁ ስልክ አውርታችሁ የተናዳችሁ ሊሆን ይችላል ወይ ሌላ ሀሳብ ላይ ሆናችሁ በመነዱ ሰዓት ኒውትራል ነው የሆነ መኪና ማለፍ ስትፈልጉ አቀዝቅዛችሁ መኪናው ነዳጅ ማርሽ የለውም በፈልጋችሁት ስፒድ ላይሄድ ስለሚችል ልትጋጩ ትችላላችሁ። ያ ነው አደጋው ማለት። ሌላ አደጋ ግን መኪናው የሚፈጥረው ነገር የለም። ስለዚህ ይህን ሁሉ እንዳይሆን መንዳት ካለባችሁ በማኑዋል ነው መንዳት ያለባችሁ። በማኑዋል ስነዱ አርፒኤም የራሱ ኢነርሻ የራሱ የመንገዱ ግፊት ስላለ ቁልቁለት እየወረደ ስለሆነ ማርሽ ነዳጅ ለቃችሁ ማርሹ ማኑዋል አድርጋችሁ አንደኛ ከነበረ ልክ አርፒኤሙ ምንድነው ልዩነቱ ዳገትና ቁልቁለት ላይ አርፒኤማችሁ ዳገት ላይ ቁልቁለት ላይ ስትወርዱ አርፒኤሙ ከሁለት ሲያልፍ ነው። ዳገት ስትወጡ ያልኳችሁ ምንድነው ከ2.5 ከፍ ሲል ነው ያልኳችሁ። ቁልቁለት ስትወርዱ ደግሞ ልክ 2 ላይ ሲደርስ አርፒኤም 2 ላይ ሲደርስ ማርሽ መቀየር ትችላላችሁ። ነዳጃችሁን አትረግጡ በራሱ ይሻየደ ነው ወደ 2 ታረጋላችሁ። አሁንም ፍጥነት ሲጨምር ስፒድ መጨመር ካለባችሁ እየጨመራችሁ አርፒኤም አሁንም ከ2 ሲያልፍ ወደ ማርሹን እስከ 4ኛ ድረስ አድርጋችሁ ፍሬን ያዝ ለቀቅ ያደርጋችሁ ሞረድ ትችላላችሁ። በዚህ በሚሆንበት ሰዓት ኢንጂኑ አይጨነቅ። ሸራ ብዙ ጊዜ የሚጎዳው ምንድነው ኢንጂን ሲጨነቅ ነው። ሞተር በጣም በሚጨነቅበት ሰዓት ምን ይሆናል ዙር ስለሚይዘው ሸራ መሄድ ባለበት ዙር ካልዞረ የመበላት ነገር ያሳያል፣ ይጎዳል፣ ይጨነቃል፣ አክቹዌተርም ይጨነቃል። ይሄን መንገድ መጠቀም መቻል አለባችሁ። በዚህ መንገድ እዩት። በአውቶማቲክ ደግሞ ስነዱ ልዩነቱ ምንድነው ቁልቁለት በምትወርዱበት ሰዓት ከሁለተኛ ማርሽ ነዳጅ ካልሰጣችሁት በስተቀር አይቀይርም። ምንድነው የሚለው ሞተር አርፒኤሙ በጣም ከፍ ይላል ወደ 2 ወደ 3 ከ2 በላይ ወደ 3 ይጠጋል። ሞተር በጣም ይጮሃል። ከዛ አርፒኤም አይቀይርላችሁም። አርፒኤም ስለማይቀይር ምን ይሆናል ሞተሩ በጣም ይጮሃል፣ ይጨነቃል። መሄድ ባለበት ማርሽ አይሄድም። ስለሚጨነቅ ሞተር ይጨነቃል፣ ይጎዳል። በዛ ምክንያት ፍሪክሽን ሸራም እየተጎዳባችሁ እየተጨነቀባችሁ ይሄዳል ማለት ነው። ስለዚህ ይሄን ልዩነት ይዩት። ቁልቁለት ስትወርዱ ዳገትም ስትወጡ አሁን ያልኳችሁን የነገርኳችሁን ልብ ብላችሁ ሰምታችሁ ሞክሩት እዩትና ኮሜንት ላይ ያላችሁን ሀሳብ አስቀምጡልኝ። ትክክል ነው ናቲ በዳገት ስንወጣ በማኑዋል መንዳታችን እንደዚህ ለውጥ አሳይቶናል፣ ቁልቁለትም ስንወርድ እንደዚህ ለውጥ አሳይተን የሚለው ነገር ከናንተ መልስ ፈልጋለሁ። ቤተሰቦች በጣም መልስ ፈልጋለሁ። ይሄ ነገር ለብዙ ሰው እንዲዳረስ ለብዙ መኪና ላላቸው ሰዎች እንዲዳረስ ሼር አድርጉላቸው። እንደዚሁ ሰብስክራይብ በማድረግ ቤተሰብ ሆናችሁ ብዙ ሰው ጋር ደርሰው ይሄ ነገር ሰው አውቆት ትክክለኛው መረጃ ተነጋግረን እንድንማማርበት ፈልጋለሁ ቤተሰቦች። ሌላው ነገር ምንድነው ሌላ ጥያቄ ሆነው ከአውቶማቲክ ወደ ማኑዋል በየትኛው ሰዓት ነው የምንቀይረው? ቆመን ነው ወይስ ፍሬን ይዘን ነው ወይስ እየሄድን የሚሉ ጥያቄዎችም አሉ። ከአውቶማቲክ ላይ ወደ ማኑዋል ለመቀየር በማንኛውም ኪሎ ሜትር ለምን በ100 አትሄዱ ወደ ማኑዋል መቀየር ትችላላችሁ። ያም የሆነው ምንድነው ፍሬን ለቃችሁ ነዳጃችሁ ለቃችሁ ነው ማርሽ የምትቀይሩት ማለት ነው። ለምሳሌ በ20 እየሄዳችሁ በ30 እየሄዳችሁ ሊሆን ይችላል አርፒኤማችሁ ወደ ማኑዋል ማድረግ ከፈለጋችሁ ነዳጅ ትለቃላችሁ፣ ፍሬን ለቃችሁ ማርሹን ብቻ ግፊት ሳይኖረው መለስ ታረጉታላችሁ። መለስ ታረጉና ወደ ማኑዋል አድርጋችሁ ወደ ማኑዋል ታረጉት ባለበት ማርሽ ሌቭል ነው የሚሆነው። ከዛ መቀየር ካለባችሁ አርፒኤሙ ከፍ ሲል ትቀይሩለታላችሁ ማለት ነው። ስለዚህ በማንኛውም ሰዓት እየሄዳችሁ ማርሹን መቀየር ትችላላችሁ ማለት ነው። ከማኑዋልም ወደ አውቶማቲክ ማድረግ ትችላላችሁ። ነገር ግን መጠንቀቅ ያለባችሁ የማርሽ ሌቨሯን ኃይል አታብዙባት። ግፊት ጡንቻ ላይም ብላችሁ ዝም ብላችሁ ግፊት አታብዙባት ቤተሰቦቼ። እሱ ላይ ነው ጥንቃቄ የሚፈልገው። ይሄን ነገር በአግባቡ ካረጋችሁ የመኪናችሁ ደህንነት ይጠበቃል። የፍሪክሽን ሸራ ቶሎ አጨርሱ። ይሄን ደግሞ ሌላ ማረጋገጥ ከፈለጋችሁ በብዛት ክፍለ ሀገር የሚነዱ ሰዎች በብዛት 100 ከ50 በላይ ከ60 በላይ ይሄዱ ነው ፍሪክሽን ሸራ የሚቀየረው። ከተማ ላይ የሚነዳ ግን በብዛት ከ25 ጀምሮ ከ20 ጀምሮ ሸራ እየቀየር ነው ያለ ነው። ስለዚህ ጥንቃቄ እንድታደርጉ ነው። የእቃ ዋጋ ብዙ ጊዜ ይጨምራል። አሁን ለዛውም ስለቀነሰ ነው የተረጋጋው። ይሄ ነገሮች አሉ። ስለዚህ ይሄን
በመስማት ነገሮችን በማየት ልዩነቱን አይታችሁ የራሳችሁን ውሳኔ መወሰን ትችላላችሁ። ቤተሰቦቼ ስለ አነዳድ ያለው ነገር ይሄ ነው። የተለያዩ ጥያቄዎች አሉ። ስለዚህ ኮሜንት ላይ አስቀምጡልኝ። እንዲሁም እንድሰራላችሁ የምትፈልጉትን ነገር ኮሜንት ላይ በማስቀመጥ የቲክቶክ ፔጅ ላይ እየገባችሁ የተለያዩ ቪዲዮዎች አሉ። እሱን እያያችሁ የተሰማችሁን ስሜት ማስቀመጥ ትችላላችሁ። ቤተሰቦቼ እወዳችኋለሁ። ሰዓታችሁን ጊዜያችሁን ሰጥታችሁን ይህን ቪዲዮ ስላያችሁ በጣም እጅግ በጣም አመሰግናለሁ። እወዳችኋለሁ። በሌላ ቪዲዮ እስከምንገናኝ ድረስ ትናፍቁኛላችሁ። እስከዛው ድረስ እግዚአብሔር ከእናንተ ጋር ይሁን። እወዳችኋለሁ። ሰላም ሁኑልኝ።